የአባዬ ሕክምና ጉዳይስ እንዴት ሆነ? ዶክተሩ በዚህ ወር መጨረሻ ገባሉ። መርሲ ይበቃሻል አልኩኝ። አንቺ ምንድን ነው ያልሽው? ነገር ታውቂያለሽ አይደል? ይሄን ይሻላ በልጅ ዝራ አልገባም እንዴ? አዎ አልገባም ጋሽ። ኩኩሻ የምነግርህ ነገር አለ ብላ ጠርታው ነው ሄደው። እስካሁን አልመጣም። እንግዲህ እና ታዲያ ስልኩን አልደወልሽበት? ደውዬለት ነበር። እመጣለሁ ካለኝ ደግሞ ቆየ። ኩኩሻ በዚህ ምሽት ለዝራ ምን አይነት ነገር ልትነግረው ትችላለች? ይህን ያክል ምን ቢፈጠር ነው? አይዞሽ ቀን ሄደች። እዝራ መምጣቱ አይቀርም። ራስሽን ግን በዚህ ልክ አታስጨንቂ። በቃ አባዬ አንተ ግባና ተኛ። አንተንም አላስጨንቅ። በዚህ ሁኔታሽማ ጥዬሽ አልተኛም። አብረን ቁጭ ብለን እንጠብቀዋለን። ኩኩሻ ቆይ ይህን ያክል ምን ቢገጥማት ነው? ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ስለዚህ እንግዲህ ዛሬ አደራ ድራማ ሀብል ድራማ ክፍል 21ን ይዤላችሁ መጥቻለሁ። ሰብና ላይክ እያረጋችሁ ወደዚህ ቻናል እንድትቀላቀሉ እጋብዛችኋለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ በጣም አንዳንድ ጊዜም የሚያሳዝንና አንዳንድ ጊዜ የሚገርም ቪዲዮ ነው። ስለዚህ እንግዲህ ድራማው በጣም አንዳንድ ጊዜ በጥሩ ሁኔታ እየሄደ ነው። አንዳንድ ጊዜ ደግሞ ደስ የማይል ነገርም የምናይበት ነው ማለት ነው። ስለዚህ እንግዲህ ውድ ተመልካቾቼ እኔ ዛሬ የምላችሁ ምንድነው አጸደ ማለት ነው። አጸደ እነ ሀብልንና እነ አቶ እስከንደርን ሌሎቹንም በተጨማሪ የአቶ እስከንደርንም ልጅ ቁጭ ብላ እንግዲህ በስበስ ብላ ጠጥታ የምታወራውን ነገር አታቅምና ነገሮቹን ሁሉ በጣም እያተረማመሰችና ነገሮቹን በፊት አብረው በትትና ያሳለፉትን ቂም ሁሉ የያዘችውን ሰክራ በጣም እባካችሁ እኔ እንግዲህ የምናገረው ሁሉንም ነገር ወድጄ አይደለም ያረኩት ነገር ሁሉ ሙሉ በሙሉ ይቅርታ እንድታደርጉልኝ እግራችሁ ላይ እወርቃለሁ ብላ ስትማጸናቸው ነበረ። አቶ እስከንደር በፍጹም ሊገባውም በፍጹም ሊረዳትም አልቻለም ነበረ። ነገሮቹ በጣም ከብዶበት ሲከብደው እንዴት አጸደ ዛሬ እንዴት ይቅርታ ትጠይቃለች? ስለሰከረች ነው ወይስ የሷ ችግር ምንድነው ብሎ ሲጠይቃት ነበረ። ነገር ግን ነገሮቹ በጣም ከባድ እስከሆኑባት ነገሮቹ ሁሉም ለመልካም አንድ ቀን ብላ እያሰበች ነበረ። እሷ ግን እኔ ሀብልዬ በጣም ነው የምወድሽ የኔ ሙሽራ፣ እኔ እኮ አንዳንድ ጊዜ የምልሽ ነገር ለቀልድ ነው የምለው እንጂ ስለ እውነት አይደለም። ነገሮቹ ሁሉ ለከባድ አይደለም። እግዚአብሔር አምላክ ደግሞ እኔም በጣም ነው የምወድሽ፣ እግዚአብሔርም ይወድሻል የኔ እልልት ብላ እንግዲህ ሀብልንም ስታቆለማመጣት ነበረ። በመካከሉ የአቶ እስከንደር ልጅ ምን ሆነሽ ነው ብላ ስትገለማመጣት ነበረ። ነገሮቹ ሁሉ ለበጎ ነው ብላ ስትጠብቅ እሳ ነገሮቹ ሁሉ በጣም በህይወቷ ላይ በጣም እየከበደባትና በጣም ሁሉም ነገር መልካም እየመጣላት አይደለም። እሷ እንደዚህ እንግዲህ ሰክራ ስትግማማና በጣም ሰክራ እንደዚህ ስትቀበጣጥር ሀብል ደንግጣ ዝም ብላ ቆማ እያየቻት ነበረ። ነገር ግን በስተመጨረሻ ላይም ሂጂና ወደ ክፍልሽ ግቢና ታኚ፣ ትክክል አይደለሽም በሚባል ሁኔታ እንግዲህ የአቶ እስከንደር ልጅና ሀብል ጎን ለጎን ይዟት ወደ ክፍል ሲያስገቧት ነበረ። በመካከሉ እንግዲህ ዛሬ እኔ ታወንኩ በጣም ሰራውላችሁ በጣም በላ ራሷን ስታደንቅ ነበረ። በመካከሉ የአቶ እስከንደር ልጅ
ተኝታ ነበረ። ትሞቻታለሽ እንጂ ለምንድነው እንደዚህ ብቻሽን ደረቅ ክፍል ውስጥ ቁጭ የምትይውና ምግቡን ላምጣልሽና ምግብ ቢ ሀብል ብላ ምግብ ስታመጣላትም እኔ ምግብ አልፈልግም፣ እኔ መተኛት ነው የምፈልገው፣ ስለዚህ አልፈልግም ሀብልም ብላ መልስ ስትሰጣት ነበረ። ሀብል ደግሞ እንዴት እንደዚህ ይሆናል? ነገሮቹን ለምንድነው የምታካብጂው? ምግብ መብላትና መጠጣት እስካለብሽ ግዴታሽ ነው ብላ ሀብል ስትናገራት ነበረ። ነገር ግን ሁሉም ነገር ሀብል እንዳለችው ሳይሆን፣ ስለዚህ እንግዲህ እርስ በራሱ የሀብል ነገሮች ሁሉ እየተስተካከሉና ሀብል ቤቷን ፍቅር በፍቅር እያስደሰተችና ሁሉንም ነገር ለመልካም እያሰበች ነው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም ነው፣ እግዚአብሔር ይመስገን። እኔ በጣም ደግዬ ነኝ። እንግዲህ ስለ ሁሉም ነገር እግዚአብሔር ነው የሚያውቀው። እስቲ አንዳንድ ጊዜ አስደስቱኝ። ቪዲዮ ሼር እና ላይክ እያደረጋችሁ ዩቱብም ከፍ ማድረግ እምቢ ብሏል። አንዳንድ ጊዜ ላይክ ያደርጋል፣ አንዳንድ ጊዜ ደግሞ ሼርም ያደርጋል። ከዛ በኋላ ነካ ነካ አርግቶት ነው የሚያልፈው ማለት ነው። ወደ ሌሎቹ ቪዲዮ አብረን ስንከታተል እንግዲህ አጸደ ማነችና ነው ሰዎቹን ሰልፍ አስቆማ እሷ እንደ ሰከረ ሰው የሚያረጋት። አጸደ እንደዚህ አይነት ለየት ያለ ሲስተም መጠቀም ከመቼ ወዲህ ነው? አጸደ በኋላ ዞር ብላ ድራማዬን በጣም ነው እየተወንኩ ብላ እርስ በራሷ ራሷን እያደነቀች ነው። ስለዚህ እንግዲህ እስከ መቼ ድረስ ነው ሀብልና የሀብል ባለቤት ደግሞ አቶ ሀምዛ ተገናኝተው እንዴት ሆንክ? ስለዚህ ምንድነው ችግሩ? ምንድነው ውጪ ወጥተህ የቆየህበት ምክንያት ምንድነው ሲባል የወንድሜን ደም ፍለጋ ነበረ የወጣሁት። ልጅቷን በሱ ሰበብ በጣም እየተሸገረች ነው። ትንሿ ልጅም እህቱ እየታመመች ነው። እንግዲህ የእሷን ደም እናወጣለን ብለን የእሱን ደም እናወጣለን፣ የጓደኛዬን ደም እናወጣለን ብለን ስንከራከር ነው እዚህ ደረጃ ላይ የደረስ ነው ብሎ የሀብል ባለቤትም መልስ ስሰጥ ነበረ። ሀብል ግን ከዚህ ሁሉ ነፃ እንደሆነች ራሷን ዝም ትላለች። ወደ ሌሎቹ ቪዲዮ ስንሄድ ደግሞ ዘድ የተባለችው የሀብል እናት መጣች። ከሀብል እናት ጋራ ነው ሀብልን የማገናኛት ብላ ሀብልን ቤት ውስጥ ደብቃት ሀብልን ወደ ሌላ ሰው ለብር ብላ እየቀየረቻት እንደሆነ ስለተሰማ በአሁኑ ሰዓት እሷ ኃይለኛ ጭንቀት ላይ ነው ያለችው ማለት ነው። ይህን ኃይለኛ ጭንቀቷን እንዴት ልታስወግድ እንደሞከረች ፈጣሪ እንዲረዳት ሁሌ ፈጣሪዋን ዘድ እየተማጸነች ነው። ነገሮቹ ሁሉ ለሷ ከባድ እስከሚሆን ድረስ ለምንድነው እንደዚህ እየተሸገረችው? ለምንድነው እንደዚህ ሀብልን ትዳሯ ላይ ቁጭ አርግታት የሀብልን እናት ሌላ ሰው አምጥታ ስለምኑ ነው ወይዘሮ ዘድ እንደዚህ የምትንገበገበው? የእሷ ችግርስ ምንድን ነው? እንግዲህ ድሮ ከሆስፒታል ስለወሰድኳትና ከሆስፒታል ውስጥ ስላሳደግኳት ስለ ሁሉም ነገር እግዚአብሔር ነው የሚያውቀው ብላ ከአውሮፓና ከካናዳ ነው የመጣችሁ በሚባል ሁኔታ ነው እንግዲህ ነገሮቹ። እሷም እያካበደች ስላለች ሞቅ ያለ ብር ነው የማገኘው ብላ በጣም እየተጨናነቀችና በጣም እያሰበች ነው። በመካከሉ እንግዲህ ወይዘሮ አጸድም ህፃኗን ልትገል እየሞከረች ነበረ። ነገር ግን እሷ ብትሞክርም ነገሮቹ ሁሉ ለበጎ እስከሆነ ድረስ ሀብልም ልጅቷን ልትንከባከባት ወስዳ ነበረ። ነገር ግን አጸደና ዘድ ባህራቸው አንድ አይነት ሆኖ ሲገኝ በጣም የሚገርምና በጣም የሚያሳዝን ነው። ነገሮቹ ሁሉ ለሷ በአሁኑ ጊዜ በጣም ነው የሚገርመው በማለት እንግዲህ ሁላችንም አብረን እያየን ነው ማለት ነው። ስለዚህ ሁሉም ነገር ለመልካምና ሁሉም ነገር ለበጎ እንደሆነ አብረን እናያለን ማለት ነው። እንግዲህ በስተመጨረሻ ላይም ወይዘሮ ገነት
በስተመጨረሻ ላይ ሁሉንም ነገር ስትሞክርና በስተመጨረሻ ላይ ሁሉም ነገር በጣም ከባድ እየሆነና በጣም እንግዲህ ሲጨንቃቸው እናትየዋን በጣም ወይዘሮ ዘድን ልታንቃት ነበረ። ዘድ እኔው ባሳደግኩሽና እኔው ለራስሽ ጥቅም ወደዚህ ጠጋ ጠጋ ስላረኩሽ አንቺ ደግሞ እኔን ዛሬ እንደዚህ ማረግሽ አንቺን አይከብድሽም ወይ? ነገሮቹ ሁሉ ለበጎ ብዬ እኔ ላንቺ ህይወትን ለማዳን ብዬ እዚህ ደረጃ ላይ ሳደርስሽ ዛሬ አንቺ መተሽ የኔን አንገት ስትይዝኝ ትንሽ እንኳን አይደብርሽም ወይ እንዴ? ምንድነው ችግርሽ ብላ ስትጠይቃትም በፍጹም ልትሰማትና በፍጹም ልታዳምጣት አልቻለችም ነበረ። ነገሮቹ ሁሉ ለጊዜም ከባድ ቢሆኑ ለሷ በጣም አደገኛ ላይ ነው ያለችው። አደገኛ ደረጃ ላይ እርስ በራሷ ባሳደገችው ልጅና አደጋ ደረጃ ላይ እሷ ብትኖር ነገሮቹ ሁሉ ዛሬ እርስ በራሷ በጣም ከባድ እየሆነባትና ኃይለኛ ችግር ውስጥ እየገባች እንደሆነ እርስ በራሷ ዛሬ በጣም ተሰምቷት ነበረ። ነገር ግን እንደዚህ ባይሆን ለምንድነው እንደዚህ የምታረጊያት? የእሷ ችግር ምንድነው በመባል ሁኔታ እሷ ተጠይቃ ነበር። ላይክ እና ሰብ እያረጋችሁ እንግዲህ ውድ ቤተሰብ ወደዚህ ቻናል መቀላቀላችሁን እንዳትረሱ። ተቀላቀሉ ወይ አቀላቅሉ እና እንግዲህ ብሌን ሀብል በጣም ተጨንቃለች። ሀብል በአሁኑ ሰዓት እንግዲህ ትዳር እየሸተታት ነው። ትዳር እያጫጨሰች ነው ማለት ነው። እንግዲህ ወይዘሮ ዘድ ዛሬ በገዛ እጇ እንግዲህ እሷ መቼም የሆነ ደላላ ነገር መሆን በጣም ስለምትወድና በጣም በቃ ማከክ ስለምትወድ ቅሌቷንም አትፈራምና ዛሬ ዘድ ማነች ሀብል ነች ብላ ባመጣቻት ልጅ በጣም እየተደበደበች ነው። እንግዲህ የሀብል እናት የተባለችው ደግሞ ምንድን ነው ብላ በጣም ገርሟት ነበረ። አይኛ እየተጨዋወትን ነው ብላ መልስ አታጣመቼ መልስ መልሳለች ማለት ነው። ወደ ሌሎቹ ቪዲዮ አብረን ስንሄድ እንግዲህ የሀብል እናት የተባለችዋ ሃፒ በርስዴ ልጄ እንኳንም ለዚህ አበቃሽ። በጣም እወድሻለሁ፣ በጣም አከብርሻለሁ። ስለዚህ እንግዲህ ሁሌም መልካም ልደት ይሁንልሽ። ውጪ አገር እያለውም እንግዲህ ይሄንን ልደትሽን ሁሌ ትዝ ይለኛል፣ ግን ከያኛው ወንድምሽ ጋራ ይሄ ልደትሽ በጣም ትዝ እያለኝ እያነሳውሽ ልደትሽን እያስተካከልኩልሽ ነበረ። ዛሬ ደግሞ አይን ለአይን ተያይተን የኔ ፍቅር የኔ ቆንጆ ልጅ እንኳንም ተወለድሽ፣ እንኳንም በዚህ ምድር በሰላም መጣሽ ተብላ እንግዲህ በጣም ዛሬ ሃፒ በርስዴ እናቷ ብቻ ሰፕራይዝ በተኛችበት ቦታ ሰፕራይዝ አድርጋታለች ማለት ነው። የአቶ በኃይሉ ልጅ በአባቷ ላይ ጥርሷን ለምንድን ነው እየነከሰችው? የአቶ በኃይሉ ልጅ አባቷን ለምንድን ነው እንደዚህ እየደበራት ማለት ነው? በጣም በከባድ ሁኔታ እንግዲህ እየተደባበሩና በጣም ነው እየተጨናነቁ ያሉት። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ሁላችሁም ባላችሁበት ቦታ ሰላምታ እንዲበዛላችሁ ሰላም ብያችኋለሁ። ገባ ገባ እያላችሁ ሰብ እያረጋችሁ ከሀብል ድራማ ምን እንደተማራችሁና ምን እንደተመለከታችሁ ሰው ቢኖር ኮመንት ላይ ጣፍ ያደርግልኝ ነበረ። ሰው የለም ማለት ነውና እንግዲህ ውድ ተመልካች እኔ ዛሬ ተጠቃሚና ህይወትሽን ቀይሪ ባልኩ አንቺ እንደዚህ አነቅሽኝ ብላ እንግዲህ ወይዘሮ ዘድ ሲነጋገሩ ነው የመጣችው ማለት ነው። እንደዚህስ መነጋገሩ አስፈላጊ ነው ወይ? እንደዚህስ መከባበር አይሻልም ወይ? ስለዚህ እንግዲህ ሁላችሁም
ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌም ለኔ ምኞቴ ነው ማለት ነው። ሁላችሁም ላይክ እና ሼር እያደረጋችሁ ወደዚህ ቤት ተቀላቀሉልኝ እና በጣም አጸድም ልጅቷን እያጨናነቀቻት ነው። ምን ጉር ነው ውድ ተመልካቾቼ። የአባዬ ሕክምና ጉዳይስ እንዴት ሆነ? ዶክተሩ በዚህ ወር መጨረሻ ገባለሁ። መርሲ ይበቃሻል አልኩኝ።